ደም ሳይፈስ ስርየት የለም። ደም ሳይፈስ መንጻት የለም። መንጻት የምንችለው በደም ነው። ያም የክርስቶስ ኢየሱስ ደም ነው። ዛሬ ሰው ለመንጻት ውሃ ውስጥ ይዘፈዘፋል፣ ገዳማት ይገባል፣ ብዙ ነገሮችን ያደርጋል፣ ብዙ ይታጠባል። በተለያየ አቅጣጫ ለመንጻት የተለያየ ሰጋዊ ነገሮችን ያደርጋል። ኖ ሕሊናን ሊያነጻ የሚችል የኃጢአትን ጉልበት ሰባብሮ ከቅዱሳን ሕይወት ጠራርጎ ሊያወጣ የሚችል ብቸኛና ብቸኛ የመንጫ መንገድ ደሙ ነው። በክርስቶስ ደም በጌታችንና በመድኃኒታችን በኢየሱስ ክርስቶስ የእግዚአብሔር ቅዱሳን ሰላም ለእናንተ እንላችኋለን። ዛሬ ደግሞ በዚሁ በጀመርነው የእግዚአብሔር ቃል መሰረትነት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የቤዛነቱ ስራ ይልቁንም በደሙ የተደረገልን ስርየት እየተመለከትን ነበረ። በተለይ ከአቤል ደም ጀምሮ እስከ ይስሐቅ ቤዛነት፣ ሲቀጥል ደግሞ እንደገናም የግብፃውያንን ነፃ መውጣት በፋሲካው በግ በኩል እንዴት አድርጎ እግዚአብሔር አምላክ እስራኤላውያን ነፃ እንዳወጣቸው እየተመለከትን ነበር። ስለዚህ ዛሬ በዚህ ክፍል ደግሞ በዚህ በክርስቶስ የተደረገውን የቤዛነቱን ስራ በተወሰነ መልኩ እያነሳን የምንመለከትበት ክፍለ ጊዜ እንደሚሆን አምናለሁ። ጥቂት ሀሳቡን ለማስታወስ ዘጸአት ምዕራፍ 12 ላይ ለማንበብ እንደሞከር ነው። እንግዲህ እስራኤላውያንን ነፃ ለማውጣት እግዚአብሔር አምላክ በሙሴ አማካኝነት የተለያዩ ታምራቶችን እንዳደረገ ለማየት ሞክረናል እና ምክንያቱም መጽሐፍ ቅዱስ ከሻይን የሚባል ቁስል እንዳመጣባቸው፣ ዝንብ እንደለቀቅባቸው፣ ጨለማ እንደለቀቅባቸው የተለያየ ታምራት እንደተደረገው እንመለከታለን። እነዛ ሁሉ ግን እስራኤላውያንን ከነበሩበት የባርነት ህይወት ሊነፃ ሊያወጣቸው አልቻለም። ስለዚህ መጨረሻ ላይ እግዚአብሔር አምላክ በሞት በኩር እንደሚያልፍና ከፈርዖን የበኩር ልጅ ጀምሮ እስከ ግብፃዊ የመጨረሻዋ ወይም የቤት ሰራተኛ እስከምትባሏ ሰው ድረስ የበኩር ልጆችን ሁሉ በሞት እየቀጣ እንደሚያልፍና ለእስራኤላውያን ግን ከዚህ ሞት ጥፋት ሊታደጉበት የሚችሉት ብቸኛው መንገድ የበግ እንደሆነ የበግ ደም እንደሆነ መጽሐፍ ቅዱሳችን ዘጸአት ምዕራፍ 12 ላይ ቅድም እንዳነበብነው አይተናል። ስለዚህ ይህ በግ እንደምንመለከተው የበጉን ቁመናና ማንነት ስንመለከት ነውር የሌለበት በግ ይላል፣ ወይም የ1 ዓመት ተባት ይሁን ይላል እና ይሄ ነውር የሌለበት ማለት ነውረኛ ለሆነው ማህበረሰብ መቼም ነውር ያለበት ነቀፌታነት ያለበት ነገር አይታረድም፣ ግድ ንጹህ መሆን አለበት። ስለዚህ በጉ ንጹህ እንዳለበት ነው። ነውር የሌለበት ማለት ነቀፌታ ያለበት ንጹህ የሆነ በግ እንዲታረድ ይላል። ከዛ ተባዓት ሲል ደግሞ ወንድ ነው እና ጠቦት ሲል ደግሞ ያው በግ ያልሸመገለ ወይም ግልገል ያልሆነ መካከለኛ እንደሆነ የሚያሳየን። ስለዚህ ሲመሽ ረዱት። ስለዚህ ከደሙ ወስደው አሁን ማረዶና ምንሰም ከደሙ ወስደው በቤታቸው መቃና ጉበል ላይ ይቀቡት። እኔ ባለፍኩ ጊዜ ደሙን ባየው ጊዜ አልፋለሁ። ፓስ ኦቨር የሚባለው አልፋለሁ፣ አሁን አልፋለሁ ነው። ስለዚህ ያንን ቀጥታ ስንወስደው ከክርስቶስ ጋር የሚገናኝ እንደሆነ ምንም ጥያቄ ውስጥ አይገባም። ምክንያቱም በታች የተጠበሰውን ሲል መለኮት ተዋህደውን ለማለት እንደሆነ ይናገራሉ። ስለዚህ ከመራራ ቅጠል ጋር ማለት ከብዙ መከራና ከብዙ የመስቀል ስቃይ ጋር የሚወሰድ የህይወት መካፈል እንደሆነ እንመለከታለን። ስለዚህ ሲበሉትም የሚደረግ ዝግጅት እንዳለ እናያለን። ሲበሉትም ዝም ብሎ አለ የሚበሉት። ምን ብሏቸው ሲነግራቸው ሙሴ ማነው እግዚአብሔር ሲነግራቸው ለሙሴና ለእስራኤላውያን ሲነግራቸው ወገቦቻቸውን ታጥቀው ይብሉት፣ ከጫማቸውን አድርገው በትሮቻቸውን ይዘው ይመገቡት ይላል እና በእግዚአብሔር ቃል እውቀት ውስጥ ያለውን በመንፈሳዊ ዓለም ውስጥ ያለውን ስብዕና እና በእግዚአብሔር አገልግሎት ውስጥ ያለውን ወይም በቀጣይ የወንጌል ስርጭነት ውስጥ ያለውን ወንጌልን በመናገር በማወጅ ውስጥ ያለው ነገር የሚሰናሰና የሚገናኝ እንደሆነ ከአዲስ ኪዳን ጋር ትርጉሙ በማገናኘት መናገር ይቻላል። ምክንያቱም ወገብ መታጠቅ ወገብ ላይ የሚታጠቀው ምን እንደሆነ እናውቃለን። ወገባችሁ ታጥቃችሁ ሲል በእግዚአብሔር ቃል መታጠቅ እንዳለብን ይነግረናል። ጫማችሁን አድርጋችሁ ሲል ያው የሰላም ጫማ መጫማት እንደ እግዚአብሔር ቃል ብዙ የምናገናኛቸው ነገሮች እንዳሉ እንመለከታለን። ስለዚህ በትራችሁን በእጃችሁ ይዛችሁ እና እነዚህ ነገሮች ስናገናኛቸው በአጠቃላይ በእግዚአብሔር መንግስት ውስጥ የሚወጣ ወይም በደሙ በተደረገ ቤዛነት በኩል ነፃ የወጣ ሰው የሚኖረው መንፈሳዊ ቁመና ምን ሊመስል እንደሚገባ የሚያመላክት እንደሆነ እንመለከታለን። ዞሮ ዞሮ ግን ትልቁ ነገር እስራኤላውያን ከግብፅ ባርነት ነፃ የወጡት ምንድነው? እሱ በቤቱ ጉበንና መቃን ላይ በፋሲካው በግ ደም በመርጨት ደሙን ባየው ጊዜ ምን አጋለው ከናንተ አልፋለሁ በቃና ያን ደም ካላየ ግን እስራኤላውያንም ቢሆን ማንንም ቢሆን የመጣው ቀሳፊ በኩር ሞተ በኩር አይራራም አይምርም። ስለዚህ ለእስራኤላውያንም
ብቸኛ ማምለጫቸው ምን ነበረ? የበጉ ደም ነበረ። ስለዚህ ግብፃውያን የበጉ ደም የላቸውም። ስለዚህ ከፈርዖን የመጀመሪያ ልጅ ጀምሮ እስከ ታች እስከ ቤት ሰራተኛ ድረስ በሙሉ በእስራኤል ዘንድ ለቅሶና ዋይታ ሲሆን፣ በግብፃውያን ለቅሶና ዋይታ ሲሆን፣ በእስራኤላውያን ዘንድ ደግሞ የፋሲካ የምስጋና ጊዜ ነበራቸው። እና እነዚህ ሁለቱ ስንመለከታቸው ሁለቱም የእግዚአብሔር ሰዎች ናቸው። እግዚአብሔር በመልኩና በአምሳሉ የፈጠረው ትውልድ ነው። ለምንድነው ለእስራኤላውያን እንደዚህ አይነት የማምለጫ መንገድ ያዘጋጀላቸውና ግብፃውያንን የቀጣው ብለን ስንመለከት ለአብርሃም የገባው ተስፋ ቃል ነው። ዘሩ በዛ ምድር ከገባ በኋላ በጸናችና በበረታች ክንድ ነፃ እንደሚወጣቸው ስለነገረው የአብርሃምን ተስፋ ለአብርሃም የገባውን ኪዳን በማሰብ እስራኤላውያን ነፃ እንዳወጣቸው እንመለከታለን። ግብፃውያን ደግሞ በልባቸው ከነበረው ከአመፃቸው ከክፋታቸው የተነሳ የእስራኤልን የእግዚአብሔርን ትውልድ እንዴት አድርገው ጉልበታቸውን እንደበዘበዟቸው በእግዚአብሔር ላይ እንዴት እንዳመፁና እንዴት ለጣዖቶቻቸው ስራ ያሰሯቸው እንደነበረ ለጣዖቶቻቸው ጉልበቶቻቸውን ይጠቀሙባቸው እንደነበረ የምንመለከትበት ክፍል ነው። ስለዚህ በአጠቃላይ ስንመለከተው እስራኤላውያን ነፃ ለመውጣት ብቸኛው መንገድ የነበራቸው የሙሴ መምጣትና የአብርሃም ተስፋ ወይም የይስሐቅ ዘር መሆናቸው ሳይሆን የፋሲካው በግ ደም መታረድ ነው። ስለዚህ ደም ካልፈሰሰ ነፃ መውጣት የለም። ስለዚህ የፋሲካው በግ ደም ለማን ነበረ? ለእስራኤላውያን ነፃ መውጣት ምክንያት እንደሆነ እንመለከታለን። ስለዚህ ሁልጊዜ ይህንን ባሰብን ቁጥር ደም ሁልጊዜ ወሳኝ እንደሆነ እናያለን። ሌላው የምንመለከተው የሊቀ ካህናት በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የሚገባው ሊቀ ካህናቱ ወደ ቅድስተ ቅዱሳን ሲገባ ደም ይዞ ነው የሚገባው። የተበርናክሉ የሚባለው የማደሪያው ድንኳን 3 ደረጃ እንዳለው ዘሌዋውያን ላይ ይናገራል፣ ዘኍልቍ ላይ ይናገራል። እና በተለይ ዘጸአት ከምዕራፍ 20 ጀምሮ ስንመለከተው የኪዳኑ ታቦት፣ የስርየት መክደኛው፣ የህብስት ገበታ የሚቀመጥበት መቅረዙ፣ በናስ የተሰራው መሰዊያው እያንዳንዱ እንዴት እንደሚቀመጥ ክፍሉን በደንብ አድርገው ያሳየናል። ነገር ግን ወደ አደባባዩ ስንመጣ ግን ህዝቡ በሊቀ ካህናቱ ፊት ኃጢአቱን ከተናዘዘ በኋላ ስለ ኃጢአቱ መናዘዝ የሚያቀርበውን መስዋዕት አርዶ ደም የሚያፈስበት ወይም ደም የሚያጠራቅምበት ምን አለው? በናስ የተሰራ መሰዊያ አለ። ያንን ደም ይዞ ነው ካህኑ የህዝቡን ኃጢአት ስለራሱም መጽሐፍ ቅዱስ ስለራሱም ስለዚሁም ኃጢአት ቅድስት ወደሆነች ወደ ውስጠኛው ሲገባ ወደ ስርየት መክደኛው ሲገባ ደም ይዞ ነው የሚገባው ሊቀ ካህናቱ። ደም ካላየ ስርየት የለም። ያ ደም ግን ንጹህ ደም መሆን አለበት። በእግዚአብሔር ፊት ሊያስቀርበው የሚችል በእግዚአብሔር ፊት ሊያቆመው የሚችል ካልሆነ በስተቀረ ራሱ ሊቀ ካህናቱም ላይመለስ ይችላል። ምክንያቱም በሚገለጠው በስርየት መክደኛው ላይ የሚገለጠው የእግዚአብሔር ክብር ምንም ሚራራ አልነበረ። ምክንያቱም በጻድቁ በእግዚአብሔርና በኃጢአተኛው ሰው መካከለኛ የሆነ የእግዚአብሔር ቁጣ ሊያበርድ የሚችል ምንም ነገር ስላልነበረ፣ ስለዚህ ለእስራኤላውያን ተስፋ የሊቀ ካህናቱ ደም ይዞ መግባት ወሳኝነት ነበረው። ስለዚህ ደም ይዞ ይገባል። ያ ደም ለእስራኤላውያን ሊቀ ካህናቱ በሰላም ገብቶ የሚወጣ ከሆነ ያንን አቅርቦ የሚመለስ ከሆነ ለእስራኤላውያን ምስጋና ነበር የሚሰዉት፣ ያመሰግኑ። ልክ ሊቀ ካህናቱ ከቅድስተ ቅዱሳን ወጥቶ አደባባይ ላይ ሲታይ ህዝቡ ለአንድ ዓመት ያመሰግናል። አንደኛ ለምንድን ነው የሚያመሰግኑ ስንል 1 ዓመቱን ሁሉ እስራኤላውያን ከፍልስጤማውያን ይጠበቃሉ፣ እርስ በርስ ከመተራረድ ይጠበቃሉ። እርሻቸውን ከሚያጠፋባቸው ከየትኛውም የእርሻ ጸር ከሆነ ሁሉ ምድራቸው ሁሉ ትባረካለች። እነሱም የፍቅርና የሰላም መንፈስ ይወርድባቸዋል። ለ1 ዓመት ነው። ከዛ በኋላ ደግሞ እንደገና ያ ዓመት ካለቀ በኋላ ደግሞ ድጋሚ ሊቀ ካህናቱ በሕይወት ካለ ራሱ አለዛም ሌላ ሊቀ ካህናት ከአሮን ወገን ተፈልጎ ደግሞ እንደገና ተቀድሶ እንደገና ደግሞ ሌላ መስዋዕት ቀርቦ ነው የሚታረቃቸው። ስለዚህ ይሄ እንቅስቃሴ በደም ላይ የተመሰረተ እንደሆነ እንመለከታለን። ስለዚህ ይህ ደም የመርጨት ደም ተብሎ ይታወቃል። ሊቀ ካህናቱ በአንድ እጁ በችፍርግ ደም ይዛል፣ በአንድ እጁ ጽና ይዛል። ስለዚህ በአንድ እጁ ጽና የያዘ የስርየት መክደኛ ነው። የኪሩቤሎቹ አይኖች ወደ ስርየት መክደኛው ላይ ክንፎቻቸው ወደ ሰማይ ዘርግተው አይኖቻቸው ወደ ስርየት መክደኛው ላይ ሆኖ በታቦቱ ላይ የተቀመጡት በኪሩቤሎች መካከል ውስጥ ሆኜ ነው ማናገር ነው ያለው እግዚአብሔር አምላክ አሮን ሲናገረው። ስለዚህ በሚናገረው በእግዚአብሔር ድምፅና ትእዛዝ በሚቀበለው በአሮን መካከል ላይ ከፍተኛ ጭስ፣ ከፍተኛ የሆነ ጉም አለ። ምክንያቱም ያንን መቋቋም አይችልም። በዛ ደግሞ እንደገና በአንድ እጁ በችፍርግ ስርየት መክደኛ ላይ ደም ይረጫል። ያ ምን ይባላል? የመርጨት ወይም ምን ይባላል? ደም የመርጨት አገልግሎት ተብሎ ይታወቃል። የመርጨት አገልግሎት። ስለዚህ በደም ብዙ ነገር የሚደረገው። ስለዚህ የሰው ልጅ ኃጢአት የሚነጻው፣ የሰው አሳሰብ የሚነጻው፣ ሌላው እንኳን ቀርቶ ቤት ለእግዚአብሔር ቤት ሲቀደስ እንኳን በደም ነው የሚቀደሰው ቤት። ሲቀጥል ካህናት ለአገልግሎት እንኳን ሲለዩ በደም ነው የሚለዩት።
ሕፃናት ለእግዚአብሔር ሲሰጡ በደም ነው የሚሰጡት። ታላቅ ክብረ በዓላት ሲዘጋጁ በደም ነው የሚዘጋጁት። በኃጢአት ምክንያት ልባዊ ጸጸት እንኳን ሲደረግ ከሞተ የህሊና ስራ ፈጽሞ ሊያነጻ የሚችለው የክርስቶስ ደም ብቻ ነው። ስለዚህ የሰው ህሊና ሊነጻ የሚችለው በደም ነው። ሌላ ከኃጢአት ለመንጻት ከእግዚአብሔር ጋር ህብረት ለማድረግ ብቸኛው መንገድ በደሙ በኩል ነበር። ስለዚህ ደሙ ወደ እግዚአብሔር ከመቅረብ ባሻገር የሁለንተናችን መታያ ነበረ። ስለዚህ ያ የፋሲካው በግ ደም ለእስራኤላውያን ነፃ መውጣት እንደበጃቸው ሁሉ በአሮን በኩል በቅድስተ ቅዱሳን በምድረ በዳ በተበርናክሉ በኩል እግዚአብሔር አምላክ እስራኤላውያን ሲገናኛቸው ለመገናኛቸውና ድምፅ ለመስማት ብቸኛው መንገድ በአሮን በኩል የሚቀርበው ደም ነበረ። ስለዚህ ደሙ ወሳኝነት ነበረው። ስለዚህ ይሄንን ነው እንግዲህ ጌታችን ኢየሱስ ክርስቶስ ስለዚህ ደም ሲያስተምር በተለያየ አቅጣጫ እንግዲህ በብዙ አቅጣጫ እግዚአብሔር ቃል ይነግረናል። ስለዚህ ደም ሲናገር ምክንያቱም ኢየሱስ ክርስቶስ በዚህ ጉዳይ ላይ በጣም ብዙ ነገር እንዳስተማረ እነዚህ አራቱ ወንጌላቶች ይናገራል። በተለይ ግን እንደ መግቢያ አድርገን የምንመለከተው ኢየሱስ ከመምጣቱ በፊት መጥምቁ ዮሐንስን ትንሽ እንመልከተው። መጥምቁ ዮሐንስ ስለ ክርስቶስ መምጣት ሲናገር ሁለት ነገር ተናገረ። መጥምቁ ዮሐንስ አንደኛ ምን አለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ነዋ በግኡ ለእግዚአብሔር ዘኢያትት ኃጢአተ ዓለም እንደሚል። ስለዚህ ግዕዙ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የሚመጣውን የመንገድ የምጠርግለት እርሱ፣ ከአብርሃምና ከይስሐቅ በፊት የነበረ እርሱ፣ ስርጓጉጡን የሚያስተካክለው አውድማውን ፈጽሞ የሚያጠረው መንሹ በእጁ ነው እርሱ ኢየሱስ። ምንድነው እሱ? የዓለምን ኃጢአት የሚያስወግድ እግዚአብሔር ለሕዝቡ ያዘጋጀው በግ ነው ሲለን ዮሐንስ። ሁለተኛ ደግሞ ይሄው የመጣው መሲሁ ኢየሱስ በመንፈስ ቅዱስ የሚያጠምቅ እሱ ነው ይላል። እኔ በውሃ አጠምቃቸዋለሁ፣ እሱ ግን በመንፈስ ቅዱስ ያጠምቃቸዋል እያለ እንዳለ ምንድን ነው የሚለን ስንል መንፈስ ቅዱስ ከመውረዱ በፊት ደም ያስፈልጋል ማለት ነው። ስለዚህ መንጻት ያስፈልጋል፣ መቀደስ ያስፈልጋል። ቅዱሱ መንፈስ ማደሪያ ይፈልጋል። ቅዱሱ መንፈስ መቀመጫ ይፈልጋል። ስለዚህ በደም ያልነጻ ስብዕና፣ በደም ያልነጻ ህሊና የመንፈስ ቅዱስ ማደሪያ መሆን አይችልም። ሰው ከሞተ የህሊና ስራ ፈጽሞ ሊያነጻ የሚችለውን የደሙን ጉልበት ተጠቅሞ ራሱን በንስሐ በመናዘዝና በእግዚአብሔር ፊት ሕያውና ቅዱስ አድርገው በሚጠራን በእግዚአብሔር ፊት ማቅረብ ካልቻለ መንፈስ ቅዱስ እያለ ቢጫው እንኳን ወገኖቼ የሚመጣ ነገር የለም። የምንጠራው መንፈስ ቅዱስ ነው። ቅዱስ ደግሞ ማረፊያ ይፈልጋል። ማረፊያው ደግሞ በደም የነጻ መሆን አለበት። ስለዚህ ነው ሁልጊዜ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት አስቀድሞ ዮሐንስ ይህንን እያበሰረን ይህን እየነገረን ነበረ እና የሰው ልጅ ህይወት ለመዋጀት ሁልጊዜ የሚያስፈልገው ደም እንደሆነ አጥብቀን ከዚህ ክፍል እንመለከታለን። መጽሐፍ ቅዱሳችን ከአራት ጊዜ በላይ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም፣ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ በማለት ይገልጻል። በተለይ ዮሐንስ 6 ስንመለከተው ከ53 እስከ 56 ክፍል ስንመለከት ደሜን ካልጠጣችሁ በራሳችሁ የላችሁም፣ ህይወት የላችሁም፣ ደሜን የሚጠጣ በእኔ ይኖራል። አሁን ይሄ ስለ ቅዱስ ቁርባን ስለ ጌታ እራት አይደለም የሚያወራ። በእርሱ ስለምናምን ስለኛ በእርሱ ለምናምን ለኛ እንዴት የህይወት መካፈል ከእርሱ ጋር ስለመኖር የህይወት እንጀራ እኔ ነኝ፣ እኔን የሚበላ ከኔ ጋር ይኖራል እያለ ስለ እርሱ እና እርሱ ደግሞ በመቀበል የሚደረገውን የመንፈሳዊ ህይወት አንድነትን ነው የሚያወራ። ስለዚህ ሰው እንደሚነግረን ደሜን ካልጠጣችሁ እያለ በኋላ ማቴዎስ ላይ የምንመለከተው ከዚህ ጽዋ እያለ ስለ ቅዱስ ቁርባን በሚናገርበት ክፍል ውስጥ ህብረትን፣ ትስስርን፣ አንድነትን፣ ውህደትን ነው የሚያሳየው። በደም የተደረገ አንድነት የኔ ልጅ ያስባለው ሰው ብቻ ሳይሆን በኔ ውስጥ ያለ ደም፣ በኔ ውስጥ ያለ ስብዕና፣ በኔ ውስጥ ያለ ማንነት፣ በኔ ውስጥ ያለ ዘር በሱ ውስጥ መገለጡ ነው። ስለዚህ ልጄ አባቴ አልፈልግህም፣ አላውቅህም፣ አታውቀኝም ብሎ በፍርድ ቤት እንኳን ቢያግድ በፈለገው አቅጣጫ እንኳን አቋም ወስዶ ቢለይ በውስጡ ያለውን ግን የማንነት ዘር ሊያጠፋው አይችልም። ምክንያቱም በእኔ ውስጥ ያለ ዘር ተካፍሏልና ይሄ የመኖሩ የህልውናው ምስጢር ነው። ደም ማለት በኃጢአተኛው ሰው ውስጥ የሚቀመጥ የእግዚአብሔር ዘር ነው። ሰው በደሙ ሲነጻ ህይወት ይካፈላል። ከማጋራ በክርስቶስ ኢየሱስ የሚገኘውን ህይወት ይካፈላል። ያ የማንነታችን መታያ ነው። እነዚህ ነው። ስለዚህ ደሙ በጣም አስፈላጊ እንደሆነ የሚነግረን መጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ የአገልግሎቱ ማብቂያ አካባቢ ነፍሱን ለብዙዎቹ ቤዛ አድርጎ በመስጠት የሚበጣበትን ትልቁን ስራ ከመፈጸሙ በፊት እንደዚህ አለ። ስለ ብዙዎች የኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው፣
ሁላችሁ ከእርሱ ጠጡ በማለት የጌታ ጥራት ደግሞ ስርዓት ሲያዘጋጅ እንመለከታለን። በማቴዎስ ምዕራፍ 26 ላይ የምናገኘው ነው። ምን አለ? ይሄ ስለ ሐዲስ ኪዳን፣ ይሄ ምን አለ? ስለ ኃጢአት ይቅርታ በሐዲስ ኪዳን የሚፈሰው ደሜ ይህ ነው አላቸው። ጽዋውን አንስቶ ማለት ነው። ስጋውንም ህብስቱንም አንስቶ የመታረቂያ መንገዳችን፣ የይቅርታ መንገዳችን ሐዲስ ኪዳን አሮጌውን ሊያስረጀው ያንን ብሉይ ኪዳን ብሎ ሊያቆመው ሲፈልግ ሐዲስ ሕይወት በውስጣችን ሊጀምር ሲፈልግ ያደረገው ያነጻን በደሙ ነው። ደም ሳይፈስ ስርየት የለም። ደም ሳይፈስ መንጻት የለም። መንጻት የምንችለው በደም ነው። ያም የክርስቶስ ኢየሱስ ደም ነው። ዛሬ ሰው ለመንጻት ውሃ ውስጥ ይዘፈዘፋል፣ ገዳማት ይገባል፣ ብዙ ነገሮችን ያደርጋል፣ ብዙ ይታጠባል። በተለያዩ አቅጣጫ ለመንጻት የተለያዩ ሰጋዊ ነገሮችን ያደርጋል። ኖ ሕሊናን ሊያነጻ የሚችል የኃጢአትን ጉልበት ሰባብሮ ከቅዱሳን ሕይወቱ ጠራርጎ ሊያወጣ የሚችል ብቸኛና ብቸኛ የመንጫ መንገድ ደሙ ነው፣ በክርስቶስ ደም። ለዚህ ነው ከኔ ጋር ህብረት እንዲሆናችሁ ከፈለጋችሁ የሐዲስ ኪዳን አገልግሎት እንድትቀጥሉ ከፈለጋችሁ በማቴዎስ ምዕራፍ 26 እንደሚናገረው ደሙን ጠጡ ይላል። ሌላ የምንመለከተው ዕብራውያን ምዕራፍ 9 ላይ የምናገኘው ክፍል ነው። ምን ያለ መጽሐፍ ቅዱስ ሲናገር ያለ ደም መፍሰስ የኃጢአት ስርየት የለም ይላል። ምን ማድረሱ? ይቅርታ የለም። እግዚአብሔር የመታረቂያው ብቸኛ መንገድ ደም ነው። እንዳልኳችሁም በአቤል በኩል የነበረውን መስዋዕት ሲቀበል ደሙን አይቷል፣ ንጹህ ስለነበረ። በኖህ ውስጥ ተመልክተናል። ንጹህ የሆኑትን ነው የሚለው። ንጹህ መስዋዕት ተቀረበ፣ ኖህንም አሰበ። ተመልከቱ። ከዛ በኋላም ይስሐቅን አይተናል። ይስሐቅንም ሲቀበል የአብርሃምን ንጽህናና እምነት አይቶ የይስሐቅ ቤዛ አቀረበለት። በአሮን በኩልም ስንመለከት ከንጹህ በግና ከንጹህ ዋኖስ ከንጹህ ርግብ ነው፣ ከንጹህ የተለያየ ነገር ነው ደም አቅርቦ ለእስራኤላውያን ተስፋ የሚሆን ይዞ መልእክት የሚወጣው። ስለዚህ ደም የሰው የመቀጠል ዋስትና እንደሆነ እንመለከታለን። በሐዲስ ኪዳን ደግሞ ከክርስቶስ ጋር ህብረት የምናደርግበት እርሱ በእኛ እኛ በእርሱ የምንሆንበት ትልቁ ሚስጥር የደም ትስስር ነው። እኛ በደም የተወለድን የደም ልጆች ነን። እግዚአብሔር ሰማይ ሁን ምድር ሁን ጨረቃ ሁን ብሎ ከፈጠረው ፍጥረት በላይ ወገኖች እኔና እናንተ የከበርን ፍጥረት ነን። በደም የተፈጠርን፣ በቤዛነት የተፈጠርን፣ በመስቀል ላይ የተወለድን የቤዛነቱ ልጆች ነን። የተዋጀን ነን። በውስጣችን አሁን ያለው የኃጢአት ዘር አይደለም፣ ዘር ተቀይሯል። በማን? በክርስቶስ ደም አማካኝነት ሕሊናችን ነጽቶ ሕያው ክቡር የሆነ ቤተ መቅደሱ ታጥቦ በክርስቶስ ኢየሱስ አዲስ ፍጥረት መሆን ችለናል። ይሄ አዲስ ፍጥረት ማለት ዘር ተቀይሯል። በእኔ ውስጥ የኃጢአት ዘር ሊኖር አይችልም። ምክንያቱም እኔ ውስጥ ያለው ማን ነው? የክርስቶስ ዘር ነው። መጽሐፍ ቅዱሳችን እሱ ነው የሚነግረን። ያለ ኃጢአት ስርየት ደግሞ የዘላለም ሕይወት የለም። ሰው ኃጢአቱ ይቅር ሳይባለት ነውሩ በደም ሳይታጠብለት በልጁም በክርስቶስ ኢየሱስ የሕይወት ትስስር ውስጥ ካልገባ በስተቀር የዘላለም ሕይወት የሚባል ነገር የለም። ራእይ ላይ መጽሐፍ ቅዱስ ሲናገር በጣም የሚናገር ነገር አለ። ራእይ ላይ ሲናገር ስማቸው በዚህ በሕይወት መዝገብ ላይ ያልተጻፉትን ሰዎች ወደ ገሃነም ወደ ሲኦል ሲገቡ አየኋቸው ይላል። አሁን ስሙን፣ በጣም ከባድ ክፍል ነው። ሰው በሕይወት መዝገብ ላይ ካልተጻፈ የዘላለም ዕጣ ፈንታው ሞት ነው። ያ የሕይወት መዝገብ ሰው በክርስቶስ ኢየሱስ ጌታ ኢየሱስ ክርስቶስ ምን አለ? ደቀ መዛሙርቱ መጥተው ጌታ ሆይ በስምህ አጋንንት ተገዙልን ብለው በጣም ደስ አላቸው። ጌታ ምን አላቸው? አጋንንት ስለተገዙላችሁ ደስ አይበላችሁ፣ ይልቁንም ስማችሁ በሕይወት መዝገብ ስለተመዘገበ ደስ ይበላችሁ ይላል። አሁን ወገኖቼ ተአምራትና ድንቅ የልጅነት ወይም የማነት መታያዎች አይደሉም። ተአምራትና ድንቅ በተለያየ አቅጣጫ ሊፈጸሙ ይችላሉ። አጋንንታዊ ተአምራት፣ ፌክ የሆነ አጋንንታዊ ተአምራት፣ ስህተት የሆነ ውሸት የሆነ አጋንንታዊ ተአምራት ሊኖር ይችላል። ሲቀጥል ደግሞ በሕክምና በሜዲሲን ዛሬ ዓለሙ በረቀቀበት መንገድ የተለያዩ የሕክምና ተአምራቶች ሊደረጉ ይችላሉ። የእግዚአብሔር ልጅ ክርስቶስ ኢየሱስ ግን ተአምራት ስጋን ብቻ ሳይሆን የሚፈውሰው ነፍስን ጭምር ነው የሚፈውሰው። ለዘላለም ለእርሱና ለእርሱ ብቻ ሆነ እንድንቀር አድርገው ነው የሚፈውሰን። ስለዚህም ነው ስርየት ከሌለ ምን የለም? የዘላለም ሕይወት የለም። የስርየት የሚያገኘው መንገድ ደግሞ በልጁ በክርስቶስ ኢየሱስ በተሰራልን የማዳን ስራ የተቀዳጀነው ጸጋ የተቀዳጀነው ልጅነት ነው። ይሄንን ከምንም ጋር ልናገናኘው አንችልም። እውነት ስለሆነ ማለት ከቤተ እምነት ጋር፣ ከተቋም ጋር፣ ከሰዎች ግላዊ አሳሰብ ጋር፣ ከሰዎች ባህሪ ጋር የሚገናኝ አይደለም።
ኢየሱስ የማንም አይደለም። ኢየሱስ የማንም ቤተ እምነት መድመቂያም አይደለም፣ መለያም አይደለም። ኢየሱስ የሕያው የእግዚአብሔር ልጅ ነው። መጽሐፍ ቅዱስ ዮሐንስ ላይ እንደሚናገር እንደዚህ ይላል፣ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ ከሚያምን በቀር ይህን ዓለም የሚያሸንፍ ማን ነው ይላል። ይሄ ዓለም የሚሸነፈው ምንም በመሆን አይደለም፣ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ብሎ የሚያምን ሰው ብቻ ነው። ሌላው የምንመለከተው ስለ ኃጢአት ይቅርታ የፈሰው ደሙ እኛን ከኃጢአት እና ከዘላለም ሞት ነው ነፃ ያወጣ። እግዚአብሔር ስሙ የተባረከ ይሁን። የዘላለም ሕይወት ከመውረስ ባሻገር የኃጢአት ባሪያ ሆነን በመወቀስ በመጸጸት አንገት በመድፋት እንዳንቀጥል ስርየት፣ መዝሙረኛው ዳዊት እንደሚናገረው ምስራቅ ከምዕራብ እንደሚርቅ እግዚአብሔርም ኃጢአታችሁን ከእናንተ እንዲሁ አራቀ ይላል። ላንገናኝ እኔና ኃጢአት ላንገናኝ በደሙ በተደረገልን ቤዛነት ስርየት ከኃጢአት ነፃ ከኃጢአት ባርነት ነፃ የወጣው በክርስቶስ ኢየሱስ ድልን ነፃነት የተቀዳጀው ሰው ነው የእግዚአብሔር ቃል ይነግረናል። ሌላው የምንመለከተው በእምነት ስለ በደላችን ስርየት የፈሰው ደሙን ስንጠጣ የእርሱ ሕይወት በእኛ ላይ ይቆጠርልናል። አሁን ደሙን ስንጠጣ እኛ ጻድቅ አይደለንም። እኛ በኃጢአት የረከስን የወደቅን ጽድቃችን እንደ መርገም ጨርቅ የሆነ አፋችን ቢከፈት እንደተከፈተ መቃብር ሁሉ ተሳስተዋል፣ ጎድለዋል፣ ከእግዚአብሔር ክብር የተባለን የሆን ውዳቂ ሰዎች ነበር፣ የተጣል ነበረ። ነገር ግን በአብርሃም ጽድቅ ሆኖ ተቆጠረት የሚለው ቃል በእኛ ይፈጸም ዘንድ በኢየሱስ ላይ የተደረገ የእግዚአብሔር ጽድቅ ስራ ለእኛ ተቆጠረልን። አሁን እኔ የማስቆጥረው ጽድቅ የለም፣ ኢየሱስ የሰራው ጽድቅ ግን ለእኔ ተቆጥሮልኛል። ምክንያቱም በእርሱ ውስጥ ደሙን በመጠጣቴ የህይወት ትስስር ስላለ፣ እርሱም በእኔ ውስጥ እኔ በእርሱ ስላለው በእምነት የእግዚአብሔር ልጅ ስለሆንኩ በመንፈስ ስለተወለድኩ በአብ ፊት ለመቆም ብቃት አግኝቻለሁ፣ ድፍረት አግኝቻለሁ። ብቃትና ድፍረት ያገኘሁት ከእኔ አይደለም። የኤፌሶ መጽሐፍ እንደሚናገር ጸጋው በእምነት አድኗቸዋል። ይህም ከራሳችሁ ወይም ከስጋችሁ አይደለም፣ ወይም ከዚህ ከሚታየው ጉልበት አይደለም፣ በእግዚአብሔር ልጅ በክርስቶስ ኢየሱስ በተደረገ የጸጋ ስራ ሁላችን የእግዚአብሔር ልጆች ተብለናል። ይሄ በጣም ትልቅ ነገር ነው። በእምነት የምንቀበለው ሰው ሁሉ ሊነቃው ጸድቃል፣ አንተ ጻድቅ ነህ ቢባል የሚቀበሉ አይደለም። ሳልጾም ሳልጸልይ ሱባኤ ሳልገባ የሆነ ነገር ሳልሰራ ብዙ የሚቆጥራቸው እነዚህ ሊያጸድቁ የሚችሉ ቢሆን ኖሮ የኢየሱስ ደም በከንቱ መፍሰስ አይገባውም ነበር። አሁን ግን የኢየሱስ ክርስቶስ በከንቱ እንዳይፈስ ያደረገው ሁላችን ከኃጢአት በታች ከሕግ በታች ከፍርድ በታች ለራሳችን ነጋችን የማናቅ ዓይናችን የታወረ በምኞትና በፍላጎት የታወርን ደካማ ሰዎች ነበርን። ነገር ግን በክርስቶስ ኢየሱስ ደም ኃጢአታችን ታጠበ። መጽሐፍ እንደሚናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደሚል ከየትኛውም ኃጢአት የነጻንበት ብቸኛው የንጽህናችን መታያ ደሙ ነው። በሱ አማካኝነት ኢየሱስ በእኛ ውስጥ እኛ በእርሱ ውስጥ በመሆናችን የተነሳ በክርስቶስ የተሰራው ስራ ለእኛ ተቆጠረን። ለዚህ ነው በአብ ፊት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብለን በማቴዎስ ምዕራፍ 6 ላይ እንደሚናገር 7 እንደሚናገረው ያን ጸሎት መጸለይ ነው። አባቴ እንዲሆን እኔ ልጅ እንደሆን ያደረገኝ በአባቴና በእኔ መካከል የፈሰሰ ደም ነው። ያ ደም ከኃጢአት ስርየት ባሻገር የአብን ልጅነትን የኔም ደግሞ የእግዚአብሔር ልጅነትን አቀዳጅቶኛል። እኔ የማንም አይደለሁም። በተወለድኩበት መንፈስ የአብ ልጅ በክርስቶስ ኢየሱስ ደግሞ የሕያው የእግዚአብሔር ልጅ አገልጋይ እንደሆን መጽሐፍ ቅዱስ በተለያየ አቅጣጫ ይናገራል። ሌላ የምንመለከተው የዕብራውያኑ ጸሐፊ በጣም አጠንክሮ የሚናገረው ክፍል አለ። ዕብራውያን ምዕራፍ 9 ላይ እንደሚናገረን ከሆነ ወደ ቅድስ በገዛ ደሙ ገባ ይላል። ማለት የክርስቶስ ደም ሕሊናን ከማስ ሲያነጻ በገዛ ደሙ አሁን በግ አላስፈልገውም ኢየሱስ። ለምን? ራሱ ከእግዚአብሔር ዘንድ የመጣ የሕያው የእግዚአብሔር በግ ነው ኢየሱስ። ሕያው ንጹሕ መስዋዕት ነው ኢየሱስ። መስዋዕቱም እሱ ነው፣ መስዋዕት ተቀባዩም እሱ ነው። በመሰዊያው በመስቀሉ ላይ መሰዊያው በብሉይ ኪዳን ላይ በናስ የተሰራ መሰዊያው፣ አሁን ግን መሰዊያው መስቀሉ ላይ ነው። ያ መስቀል ላይ የተሰዋው በግ አማናዊ በግ፣ እውነተኛ በግ፣ ንጹሕ በግ፣ እግዚአብሔር ለሕዝብ ያዘጋጀው በግ ስለ ሁላችን ሲሰዋ ስለ ሁላችን ሲፈስ ያ ደም በእግዚአብሔር በሚቆጠረው በሚቀስፈው ስለ ኃጢአት ይቅርታ በሌለው በእግዚአብሔር ቁጣ ፊት ብቃት አግኝተን ወደ እግዚአብሔር ለመግባት ብቃት አግኝተን መንገድ የሆነን ያ በክርስቶስ ኢየሱስ በመስቀል ላይ የፈሰልን ደም ነው። ደም ሳይፈስ ስርየት የለ። ስለዚህ ነው በደም በገዛ ሕሊናው በገዛ ደሙ ገባ ይላል። እግዚአብሔር ተባረከ ይሁን። ስለዚህም ያ ደም የክርስቶስ ኢየሱስ ደም ወደ እግዚአብሔር አብ መገኛና ወደ ቅድስት
ቅድስና ወደ እግዚአብሔር ሕልውና መግባት ብቻ ሳይሆን እንዳንወቀስ እንዳንጸጸት እኔ እኮ ለዚህ አልበቃም እኔ የትኛው ስራዬ ነው የትኛው ጉልበት ነው ብለን እንዳንል ከሚጸጽተን ከሞተ ሕሊና ከሚወቅስ ሕሊና ፈጽሞ ማንጻት የሚያስችል ደም ነው። ምን ማለት ነው? እሱ ማመስገን የምንችልበት ጸጋ ያቀዳጀናል ማለት ነው። በእግዚአብሔር ችሎታ ተደግፈን እያለቀስን ውለታውን እያሰብን ምሕረቱን እያሰብን ይቅርታውን እያሰብን የማይገባኝ ሰው እኮ ለዚህ ምበቃ ሰው አይደለሁም፣ አንተ ግን በምሕረት ባለጠጋ ስለሆንክ ምን ያህል ፍቅር ቢኖር ነው እኔ ያጸደቅን እያልን እያመሰገንን በፊት ለፊቱ እንድንቆም የሚያስችል ጸጋ ያቀዳጃል ማለት ነው ደሙ። ሌላ የምንመለከተው ኢየሱስ አሁንም ዕብራውያን ምዕራፍ 13 ከቁጥር 12 ላይ ሲናገር በገዛ ደግሞ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። ኢየሱስ መከራን የተቀበለው ምን ላይ? እሱም ከበር ውጭ አሕዛብ ተስፋ አልነበራቸው። ወደ ገዛው ወገኖቹ መጣ ሲል ለእስራኤላውያን ነበረ። በአብርሃም ኪዳን ለተሰጣቸው ለእስራኤላውያን ነበር። ነገር ግን እነሱ ገፉት፣ አልተቀበሉትም። መጽሐፍ እንዲናገር በአንተ የምድር አሕዛብ ይባረካሉ የሚለው ቃል እንዲፈጸም ወገኖቼ በመጽሐፍ ቅዱስ እንደምንመለከት የረዓብን ጣልቃ መግባት፣ የሩትን ጣልቃ መግባት፣ የአሕዛብን ጣልቃ መግባት በኪዳን ትውልድ መካከል ስንመለከተው የተስፋው ቃል እያወራን ያለው በሐዲስ ኪዳን ዕብራውያን ያልሆኑ በግርዛት ውስጥ ኪዳን የሌላቸው ነገር ግን በቁልፋት ከነልባቸው ጥፋት ርቀው ለነበሩት ለአሕዛብ ተስፋ የሆናቸው ዘንድ ኢየሱስ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሁሉ ስልጣን ሰጣቸዋል። ልጅነት የተቀዳጀነውን የተቀበልነው ወገኖቼ በክርስቶስ ኢየሱስ ላይ በማመን ነው። አምነን አዎ እሱ ኢየሱስ ለኔ ጌታዬ ነው ስንል በአብርሃም ውስጥ የነበረው ተስፋ ቃል ለእኛ ተፈጸመ። አሁን እኛ በእምነት የተቀዳጀን በእምነት የተቀላቀልን አሕዛብ ምርጥ ከኪዳን ውጭ የነበርን ወይንም ኃጢአተኞች ወይንም በርባን ወይንም የዚህ ዓለም ነበር። ነገር ግን አሁን ግን ባለጻን በክርስቶስ ኢየሱስ ስለኛ ቤዛ በሆነ በክርስቶስ ኢየሱስ ከሞተ ሕሊና ነፃ በሚያወጣ በክርስቶስ ደም ታጥበን በክርስቶስ ባመንበት በክርስቶስ ኢየሱስ ለእግዚአብሔር ምርጥ ልጆች ተባልን። ይህን ልጅነት ተቀዳጀን። ይሄ ልጅነት ስልጣን ያገኘ አሁን ልጅ የሆነው በኢየሱስ ነው። ከኢየሱስ ክርስቶስ ውጪ ልጅነት የለም። ልጅ ደግሞ ካልሆንን ወራሽ መሆን አንችልም። የእግዚአብሔር መንግሥት በተስፋ እናያት ይሆናል እንጂ አንወርስም። እንዳልኳቸው በሕይወት መዝገብ ለመመዝገብ ብቸኛው መንገድ ልጅነት ነው። ልጅነት ደግሞ በእምነት የምንቀዳጀው ነው። ስለዚህ ኢየሱስ ክርስቶስ በውስጣችን ያደረገልን ነገር በጣም ሰፊና ሰፊ እንደሆነ እንመለከታለን። ለዚህ ነው ሐዋርያው ጳውሎስ ሲናገር በኢየሱስ ክርስቶስ በሆነው ቤዛነት ነው የሚለን። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል ሮሜ ምዕራፍ 3 ቁጥር 24 ላይ። በእምነት እንዲያው በምን ጸልየን ወይንም ብዙ ነገር ቤተክርስቲያን አንጸን ጥሩ ነው። በጎ መስራት፣ ማብላት፣ ማልበስ፣ በጎ ነገር መስራት ጥሩ ነው፣ ያ ይጠበቃል። ነገር ግን ለመጽደቅ ጽድቃችን የሆኑ ክርስቶስን ማመን ብቻ የሚጠበቅ። ስለዚህ እንዲያው በጸጋው ይጸድቃሉ ነው። ስለዚህም ይሄ ትልቅ ድል ነው። በተለያየ አቅጣጫ መጽሐፍ ቅዱሳችን ስለ መጽደቅ ብዙ ይናገራል እና አሁን በደሙ ከጸደቅን መጽሐፍ ቅዱስ በደሙ ከጸደቅን ከቁጣው እንድናለን ይላል። አሁን ከእግዚአብሔር ፍርድ አመለጥን፣ ከእግዚአብሔር ቁጣ አመለጥን። ለምን? በደሙ ጸደቅን። አሁን እኛ ፍርደኞች አይደለንም። ማንም አንተ ኃጢአተኛ ነህ ብሎ ሊከሰኝ አይችልም። ባጸደቀኝ በክርስቶስ ኢየሱስ አሁን ንጹሕ ነኝ። እኔ ራሴ እንኳን በእምነት በድፍረት ኃጢአት ሰርቼ አላውቅም ማለት እችላለሁ። ለምን? አሮጌው ሰው ከኔ ተወግዶ በክርስቶስ ኢየሱስ አዲስ ፍጥረት ስለሆንኩኝ በእኔ ውስጥ ያለ የኃጢአት ዘር በደሙ ታጥቦ ከእኔ ስለራቀ አሁን ለክርስቶስ ሕያዋን አዲስ ፍጥረት ስለሆንኩኝ እኔ ውስጥ የኃጢአት ዘር ስለሌለ እኔ ኃጢአት ሰርቼ አላውቅም ብዬ ማለት እችላለሁ። ለምን? አንደኛ ባጸደቀኝ በክርስቶስ ኢየሱስ ጻድቅ ስለሆንኩኝ ተመክቻለሁ። ሁለተኛ ከፍርድ አምልጫለሁ፣ ከእግዚአብሔር ቁጣ አምልጫለሁ። ለዚህ ነው ሮሜ ምዕራፍ 5:9 ላይ እንደሚናገረው እንደዚህ በደሙ ከጸደቅን አለ አሁን ከእርሱ ቁጣ እንድናለን ነው የሚለው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። አሁን ያ የህብስቱን ያንን ጽዋ ወይንም የሚያደርጉትን ነገር ሲናገር ይሄ የምንባርከው ይሄ የምናደርገው ነገር ህብረት ከማጋራ ከክርስቶስ ጋር ህብረት የምናደርግበት አይደለምን ይላል። አሁን ከቁጣም ከመዳን ባሻገር ከፍርድ ከማምለጥ ባሻገር ክርስቶስ በእኔ እኔ በክርስቶስ አለው
እኔ ውስጥ ኢየሱስ አለ። አማኑኤል ስንል እግዚአብሔር ከኛ ጋር ነው ስንል እግዚአብሔር የት ነው የሚኖረው? እንደ እስራኤላውያን በጌባል ተራራ አልነበረም፣ ወይንም በገሪዛን ተራራ አይደለም፣ ወይንም በተለያየ ቤተ መቅደስ በተበራከሉ ወይንም በአሮን አይደለም። አሁን ኢየሱስ ክርስቶስ ያለው በእኔ ውስጥ ነው ያለው። ሕያው ክቡር ቤተ መቅደሱ ነው። ቆሮንቶሳውያን የሚናገር እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ነው የሚለው። ይሄ ክቡር ቤተ መቅደሱ ነው፣ የመንፈሱ ማደሪያ ነው። ስለዚህ በእግዚአብሔር ልጅ በክርስቶስ ኢየሱስ የተቀዳጀሁት ነገር ከኃጢአት ከቁጣው ከፍርዱ ከማምለጥ ባሻገር ህብረት አግኝቻለሁ። አሁን የማወራው ጌታ አለኝ። አሁን የሚረዳኝ አምላክ አለኝ። እምባይን የሚያበስ ስብራትን የሚጠግን የማጫወተው ከጎን የማይለየኝ በድካሜ ኃጢአት እንኳን ሰርቼ ብወድቅ ሊያነሳኝ ብርቱ ክንድ ያለን ከቁጣውና ከምሕረቱ ይልቅ ፍቅሩ ግድ የሚለው አምላክ አጠገቤ አለ፣ ውስጤ አለ። እንደኔም የከበረ እንደኔም በእግዚአብሔር ዘንድ የተወደደልም ይሄ ለሁላችን የተሰጠ በክርስቶስ ኢየሱስ የተቀዳጀነው ጸጋ ነው። ልንጠቀምበት የሚገባ እውነት ነው። ለዚህ ነው መጽሐፍ ቅዱስ ጳውሎስ ለኤፌሶን አማኞች ሲነግራቸው እንዲህ አላቸው። ለኤፌሶን አማኞች ሲነግራቸው ሐዋርያ ጳውሎስ እነዚህ አላቸው፣ በደሙ የተደረገ ቤዛነታችንን አገኘን ይላል። በምን? በደሙ ምን አገኘን? ምትክ አገኘን። አሁን አለ እንዲሁም አለ በክርስቶስ ደም ቀረብን ወደ እግዚአብሔር ዙፋን። ስለዚህ አሁን እኛ ርቀን አይደለም ያለ ነው፣ በክርስቶስ ደም ቀረብን። ለምን? በክርስቶስ ቤዛ ምትክ ስላገኘን እና እነዚህ በክርስቶስ ደም ላይ የተደረገው የማዳኑ ስራ በጣም ሰፊ ነው፣ እንመለከታለን። ሌላው የምንመለከተው አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ ሲናገር ሐዋርያው ጳውሎስ ጴጥሮስ ሲናገር እንደዚህ ይላል፣ በክርስቶስ ደም መርጨት ለመታዘዝ መመረጣችን ያወራል። ተመርጣችኋል። ምን? ፍቃዱን ለማድረግ የምናገለግለው እንኳን ታጥበን ነው ማለት። ለማገለገል እንኳን በደሙ መርጨት ስርየት ማግኘት አለብን። ኃጢአቱ ያልተወገደለት ነፃነትን ያልተቀዳጀ ሰው ኢየሱስ ነፃ አውጪ ነው ብሎ ማውራት አይችልም። ኢየሱስ ያድናል ለማለት እኮ የዳነ ሰው ምን አለበት? በመንፈሱ ህይወት የተካፈለ ሰው፣ በመንፈሳዊ ዓለም ውስጥ ያለውን ህይወት የተካፈለ የቀመሰ ሰው ለሌሎች ሰዎች ያንን ህይወት እንዲካፈሉ ያውጃል፣ ያወራል። እና ያልቀመሰ ሰው እንዴት ያልነካውን ነገር እንዲህ ሊያወራ ይችላል? ለዚህ ነው አሕዛብ ስለ ኢየሱስ ሊያወሩ አይችሉም፣ ሊናገሩ ምናልባት በተስፋ ብቻ በሩቅ የሚመኙት ሊሆን ይችላል። እኛ ግን በደሙ በተደረገልን ቤዛነት በኩል የተቀዳጀነው የተቀበልነው ጸጋ እንደሆነ መጽሐፍ ቅዱስ ይናገር። ስለዚህ እናወራለን። ምን ብለን? ኢየሱስ ህይወት ነው ብለን እናወራለን። ለዚህ ዓለም ከሚጠፋው ዓለምና ከሚኮበለለው ዓለም በላይ የዘላለም ርስ የተቀዳጀን የመንግስቱ አገልጋዮች ስለሆንን በዚህ አማካኝነት ህይወትን ተካፈሉ ብለን እናወራለን። ለዚህ ነው መጽሐፍ ቅዱስ ሲናገር ያየነውን የሰማነውን እጆቻችን ይዳስሱትን እሱን እናወራላችኋለን። ምን? ህይወት ተገለጠ ብለን። እግዚአብሔር ተባረከ ይሁን። ስለዚህ አንደኛ ዮሐንስም ሲናገር ዮሐንስ በምዕራፍ 1 ቁጥር 7 ላይ ሲናገር እንደዚህ በመልእክቱ ላይ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከየትኛው ባይዘው የኃጢአት ትንሽና ትልቅ የለውም። ተሰውረም ማድረግ በግልጥም ማድረግ ጥቂትም ሰራ ትልቅም ሰራ ኃጢአት በየትኛውም መንገድ። ሰው ደግሞ ከስተት አይጎርልም። ሰው ከነስተቱ ይኖራል። ነገር ግን ብቃታችን ኢየሱስ ስለሆነ ቆመ ለመዘመር ቆመ ለማመስገን አቅማችን ኢየሱስ ስለሆነ ድፍረት አለን። ድፍረት ያገኘነው ከኛ ሳይሆን ባነጻን በክርስቶስ ደም ህይወት በሰጠን በክርስቶስ ላይ ታምነን ነው። ይህንን የምናወራው። ስለዚህ ዓለም ስናወራ፣ ስለ መንፈሳዊ ዓለም ስናወራ ግር ለሚላችሁ ሰዎች እውነታው ይሄ ነው። እኛ ፈጽመን ልናመጣው የማንችለውን ጽድቅ በክርስቶስ ተቀበልን። ልንድን የማንችል ሰዎች ባዳንን በክርስቶስ ዳንን። አሁን ብቻም አይደለም፣ ጳውሎስ እንደሚናገር ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ይላል። ለማገልገል እንኳን ታማኝ ሆኖ የተቆጠረን ኢየሱስ በተቆጠረን መቆጠር ነው የምናገለግለው፣ ብቃታችን እርሱ ስለሆነ። ለዚህ ነው የሚያወራን ጳውሎስ ከኃጢአት ሁሉ ዮሐንስ ከኃጢአት ሁሉ ነስተናል ብሎ ደሙ ያናል ብቃት እንዳለው ይናገራል። ባለራእዩ ዮሐንስም ስለዚህ አውርቶን ይናገራል። ምን አለ ዮሐንስ ሲናገር? በዙፋኑና በአራቱ እንስሶች መካከል እንደ ታረደ በግ ቆሞ አየሁት ይላል። ራእይ ምዕራፍ 5:6 ላይ እንደ ታረደ በግ። አሁን ስለ ሁላችን ቤዛ ሆኖ በቢታንያ ደቀ መዛሙርቱን ሂዱ ወንጌልን ለፍጥረት ስበኩ፣ በአብ በወልድ
በመንፈስ ቅዱስም እያጠመቃችሁ የነገርኳችሁ ደግሞ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓችሁ ካለ በኋላ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ኢየሱስን ከነገራቸው በኋላ በቢታንያም ካረገ በኋላ በግርማው ቀኝ ዙፋን ተቀምጦ ስለ ሁላችን የሚታየው ኢየሱስ ራእይ ዮሐንስ ሲናገር አለ እንደ ታረደ በግ ምን ማለት ነው? እሱ ስለ ሁሉ ቤዛ ሆኖ ዋጋ ከፍሎ እኛን ስለማጽደቅ ብቃት ሊሆን ሊታይልን ኢየሱስ ክርስቶስ በገዛ ደግሞ ቅድስት ወደሆነች የሰው እጅ ወዳልሰራት በሰው አእምሮ ወደማትታስበው በመንፈሳዊ ዓለም ወዳለችው በሰማያዊቷ ድንኳን ስለ ሁላችን ቀዳሚ ሆኖ ሊቀ ካህናት ሆኖ ኢየሱስ ገባ። ስለዚህ ያ የታየልን የታረደ በግ ሆኖ የታየልን ኢየሱስ ክርስቶስ በአብ ፊት መከራከሪያችን ነው። በአብ ፊት ጥብቅናችን ነው። በሚቆጣውና በሚቀስፈው በእግዚአብሔር ፊት የቆመልን የታረደው በግ ደም ፈሶላቸዋል። ሊቀጡ አይገባም። ደም ፈሶላቸዋል፣ ስርየት ተደርጎላቸዋል፣ ቤዛነት አግኝተዋል ብሎ ይናገርልናል። ከሚከሰው ከአቤል ደም ይልቅ ወደሚሻል ወደሚናገረው ወደ መርጨት ደም ደርሳቸው ይላል። የአቤል ደም ስለሚገለው ስለገደለው ስለ ቃየል ያወራል። በግፍ ስለተገደለ ያወራል። የክስ ደም ነው። ኢየሱስ ግን ያፈሰው ደም የይቅርታ ደም ነው። ያ የይቅርታ ደም የምህረት ደም ነው። ስለ ምህረት ይጮልናል፣ ስለ ይቅርታ ይጮዋል። በአብ ፊት ብቃት አግኝተን የማመስገናችን ትልቁ አቅም ጉልበት የሆነን የደሙ ብቃት ነው። በደሙ ኃይል ተረጭተን ነው በአብ ፊት ለመቆም ይቻል ነው። ስለዚህ ዮሐንስ በራእዩ ሲናገር እንደ ታረደ በግ ሆኖ ቆሞ አየሁት ይላል። እሱም ብቻ ለም ሲናገር ዮሐንስ ምን አለ ሲናገር ሽማግሌዎቹም በበጉ ፊት ቆመው ተደፍተው እየሰገዱ እንደዚህ አሉ፣ ታርዳልና በደምህም ለእግዚአብሔር ከነገድም ሁሉ ከቋንቋም ሁሉ ከአሕዛብም ሁሉ ሰዎችን ዋሽተ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አደረግካቸው ይላል። ራእይ ምዕራፍ 5 ላይ ታርዳልና ብቻም አይደለም በደምህም ለእግዚአብሔር ከነገድ ከቋንቋ ከሕዝብ ሁሉ ዋጃቸዋል። ይሄ የኢየሱስ ደም እግዚአብሔር ተባረከ ይሁን። የአንድ ነገድና የአንድ ብሔር ብቻ አይደለም። በእርሱ ለሚያምኑ ሁሉ ነገድ ይሁን ቋንቋ ይሁን ሕዝብ ሁሉ የትኛውም ታላቅ ይሁን ታናሽ የከበረም ድሃም የሆነ በየትኛውም ጎራ ያለ ማህበረሰብ ወደ እግዚአብሔር መንግሥት ለመግባት ደም ፈሶለታል። ይሄ ደም ከየትኛውም ቋንቋ ጋራ ወግኖ አይደለም የሚሰራው። ከየትኛውም ቋንቋ ጋራ ከየትኛውም ነገድ ጋራ ከየትኛውም ሕዝብ ጋራ ወደ እሱ ሊመጡ ያሉትን ሁሉ በማንጻት ይቅር በማለት ለእግዚአብሔር ልጅነት የሚያበቃ ንጹሕ ደም ነው። ለዚህ ነው የሚነግረን በአሁኑ። ስለዚህ ይህንን እየዘመሩ ይህንን እያገለገሉ እንዳለ ዮሐንስ በራእይ ይመለከታል። ስለዚህ እግዚአብሔር ኃጢአትን የሚያስወግድበት ኃጢአታቸውን የሚያድንበት መንገድ ከደሙ ሌላ የለውም። ኃጢአትን የሚያስወግድበት ወይም ኃጢአታችንን ከኃጢአታችን የሚያድንበት ሌላ መንገድ የለውም። ደሙ የኃጢአታችን ይቅርታ ያገኝንበት የዘላለምን ሕይወት የተቀዳጅንበት ነው። ስለዚህ ነው የክርስቶስ ደም የዘላለማዊነት ታላቅነትና ኃይል ወይም የመለኮት ጥበብ ጥልቅ ሚስጥር ነው ብለን የምንለው። ይሄ ደም በሰው አይምሮ እንዲህ ነው ተብሎ ሊመረመር አይችልም። እንዲህ ነው ተብሎ ሊፈየድ አይገባም። እንዲህ ነው ተብሎም ደግሞ ጎራና ስፍራ ሊሰጠው አይገባም። ከሰው ጥበብ ከሰው እውቀት በላይ በመለኮታዊ ድንቅ አሰራር የሚደረግ የማሰረይ ስራ ነው፣ የይቅርታ ስራ ነው። ስለዚህ ከሰው ጥበብ በላይ ነው ይሄ ደም። ስለዚህ ነውርና እድፍ እንደሌለው እንደ በግ ደም በክብር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ይላል የእግዚአብሔር ሰው ጴጥሮስ ሲናገር። ምንድን የሚለው ደግሞ አለው ነውርና እድፈት እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አሁን ቤዛነት ያገኘንበት የተዋጀንበት ደም ክቡር ደም ብቻም አይደለም፣ እድፈት የለውም፣ ብቻም አይደለም፣ ነውር የለውም። ስለዚህ ብቃት አለው ደሙ እና በክርስቶስ ደም ብዙ ነገር ተቀዳጅተናል። የኢየሱስ ደም ስለ ኢየሱስ አውርተን አንጠግብም። በክርስቶስ ደም የተቀዳጀናቸውን ጥቂት ሀሳቦች ልናገር። አንደኛ በደሙ በኩል መታረቅን አገኘን፣ እርቅ አገኘን። በጣም በኃጢአተኛው ሰውና በጻድቁ በእግዚአብሔር መካከል የነበረው የጥል ግድግዳ የፈረሰው በደም ነው። የክስ ግድግዳ የፈረሰው በደም ነው። ሁለተኛ በደሙ በኩል መንጻትን አገኘን፣ ነጻን፣ ቅዱስ ሆንን።
ብቃት አገኘን። በአፊት አባታችን ብለን ስሙን ጠርተን ለማመስገን የቻልነው በክርስቶስ ደም ስለነጻን ነው፣ ስለታጠብን ነው። ሶስተኛ በደሙ በኩል ተቀደስን፣ መለየት ሆነልን። ከኃጢአት ከሥጋ ባህሪ ከዚህ ዓለም ተለይተን ለእግዚአብሔር ሕያዋን ቅዱስ አገልጋዮች ሆነን መቆም የቻልነው በኢየሱስ ደም አማካኝነት ነው። አራተኛ በደሙ በኩል ከእግዚአብሔር ጋር አንደኛ አንድነትን አገኘን፣ ህብረት አገኘን። እግዚአብሔር አባታችን እኛም ልጆቹ እንደሆን እስራኤላውያን ሲዘምሩ አብርሃም ባያውቀን እስራኤል ባይገነዘበን አቤቱ አንተ አባታችን ነህ አሉ። ይሄ በሩቅ ያለ በተስፋ ያለ በኪዳን በአብርሃም ኪዳነት የተቀበሉት የአባትነት ጥሪ ነው። እኛ ግን በኪዳን በአብርሃም ኪዳን ሳይሆን በፈሰሰልን ደም መታረቅን አገኘን፣ እርቅ አገኘን። ይሄ ደም ብቃት ያለው ንጹህ ነውር የለው ደም ስለሆነ እግዚአብሔር ያለ ርኅራኄ ነው እብረቱን ከኛ ጋር ያደረገው። ያለ ርኅራኄ ነው ፍቅሩን የገለጠልን። ያለ ርኅራኄ ነው ምሕረቱን የሰጠን። ስለዚህ የተማርን ሰዎች ነን፣ ይቅርታ ያገኘን ሰዎች ነን። ሰይጣን ዘካርያስ ምዕራፍ 3 ላይ እንደምንመለከተው ኢያሱን በተለያየ አዳፋ ልብስ እያለበሰ ቢከሰውም ያን ጊዜ ግን እግዚአብሔር ስለ ኢያሱ ሲናገር እሱ ከእሳት ትንታግ የተነጠቀ አይደለምን? በሉ አሮጌውን ልብስ አውጡና አዲስ ልብስ በሱ ብሎ እንዳደረገው አይደለም። ይሄ ከሚለወጥ ልብስ ጋር ወይንም በእግዚአብሔር ክርክርነት ከመለየት ጋር የሚደረግ አይደለም። ይሄ ፍጹም ማንነት ነው። የማንነት ለውጥ የተደረገው፣ የአስተሳሰብ ለውጥ ነው የተደረገው፣ የህይወት ለውጥ ነው የተደረገው። በእኔ ውስጥ እግዚአብሔር ሊኖር እኔም በእግዚአብሔር ውስጥ ልኖር የተደረገ ጥልቅና ምጡቅ የሆነ እግዚአብሔር ድንቅ አሰራር ነው። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል? ለመከሰስ ሰይጣን ምናልባት ስሳደብ፣ ምናልባት የሆነ ነገር ሳደርግ በማድረገው ነገር ተነስቶ ሊከሰኝ እንኳን ቢችል ስለዛም ነገር ደም ፈሶልኛል ማለት ይሄ ማለት ኃጢአትን የማበረታታት ማለት ኃጢአትን ለመስራት ላይሰንስ ፍቃድ አለን ማለት ሳይሆን በመጀመሪያ በእግዚአብሔር የተወለደ ሰው ኃጢአት ሊሰራ አይችልም ብዬ አምናለሁ። ለምን? ዘሩ በውስጡ የለም፣ የኃጢአት ዘር የለም። ነገር ግን በሚዋጀው ስጋ ውስጥ ወደ ፍጹም ወደ አብሶሉት ክርስቶስን ኢየሱስን መምሰል እየፈለገ እየተለማመደ እየሄደ ባለ ስጋ ውስጥ ግን ስህተት የለም፣ ነቀፌታ የለም ማለት ነውረኝነት አይፈጸም አይደረግም አይደለም። ነገር ግን ለዛ ነገር መጽሐፍ ቅዱስ እንደሚነግረን ልጆች ሆይ ኃጢአት አታድርጉ ወይም ኃጢአት አትስሩ፣ ብትሰሩ እንኳን ጠበቃ አላችሁ። ብቻም አይደለም ኃጢአቱን የሚናዘዛት ደግሞም የሚተዋት እሱ ይለማል ይላል። ስለዚህ ኃጢአት እንሰራለን፣ ግን ደም ቆሞልናል። በፈሰሰው ደም ኃጢአታችንን እንናዘዛለን። መናዘዝ ማለት በግልጽ አማርኛ ማውራት መናገር ብቻ ሳይሆን ላለማድረግ 100% መለወጥ ማለት ነው። መናዘዝ ማለት ከዚህ በኋላ ዳግሜ በዛ ነገር ላይ አልገኝም፣ በዚህ ጉዳይ ላይ ተመልሼ አልመጣም፣ እኔ ከዚህ በኋላ ለዚህ ነገር ሞቻለሁ፣ ለእግዚአብሔር ሕያዋን ሆኜ እቀጥላለሁ ብሎ የሚደረግ ቁርጠኛ የውስጥ አቋም እሱ ነው መናዘዝ ማለት እንጂ እንዲሰርቻለሁ እንዲፈጽሜያለሁ መናዘዝ ጥሩ፣ መናገር ጥሩ፣ ማውራት ጥሩ። ከአፍ አንዳንዴ ነውር ስንሰራ ጥፋት ስንሰራ መናገር በአማርኛ በቃ ማውራት ጥሩ ነው። ለምን? ስጋችን ይሰማል። ሰርቄያለሁ፣ ሰድቤያለሁ፣ አምቻለሁ፣ መናገር ማውራት ለምን ጥሩ ነው ከአፍ የሚወጣ ነገር። ግን መናገራችን ብቻ አይደለም የሚበቃው፣ ያንን ነገር ከዚህ በኋላ ላለማድረግ ውሳኔ እሱ ይለማል የሚለው። ስለዚህም ይሄ ዋስትና አለን ነው። ስለዚህ የዳንን ሰዎች ኃጢአት እንኳን ምንሰራ ደግሞ ከኃጢአት ሊያነጻን ዛሬም እኔና እናንተ በይቅርታና በንስሐ ወደፊቱ በመቅረብ ማስቀጠል እንችላለን እንጂ ከቁጣውና ከፍርድ በታች ሆነን ወደ ሲኦል የምንወረወርበት እድል ያለ አይመስለኝም። ሌላ የምንመለከተው በደም ውስጥ ኃይል አለ። ምን አይነት ኃይል ስንመለከት የእግዚአብሔር ቃል እንደዚህ ይላል። በደም ውስጥ ኃይል ያለው ደም ህይወት አለው ወይም ደም አለው። በደም ውስጥ ምን አለ? ህይወት አለ። በደም ውስጥ ምን አለ? የሚንቀሳቀስ ህይወት አለ። ይሄ ህይወት የሰውን ኃጢአት የማሰሪ ብቻ ሳይሆን የእግዚአብሔር ህልውና በቅዱሳን መካከል እንዲገጥ የማድረግ ኃይል አለው ደሙ። ለዚህ ነው
የእግዚአብሔር ቃል ዘሌዋውያን ምዕራፍ 16 ላይ ሲናገር እንደዚህ ይላል፣ እርሱም ለማስተሰረይ ወደ መቅደሱ በገባ ጊዜ ለራሱም 1 ለቤተሰቡም 2 ለእስራኤል ጉባኤ 3 ሁሉ አስተሰርዮ እስኪወጣ ድረስ በመገናኛው ድንኳን ውስጥ ማንም አይኖርም ይላል። ለምን? ያ ደም ኃይል ስላለው፣ ያ ደም የእግዚአብሔር ሕልውና ስለሚገልጥ፣ እግዚአብሔር እንዲመጣ ስለሚጠራ፣ በሚገለጠው በእግዚአብሔር ክብር ውስጥ በእግዚአብሔር ፊት ከቆመው ከአሮን ወይም ራሱን ካነጻውና እስራኤልን ወክሮ ከቆመው ከአሮን ውጪ ሌላ ሰው ቢገኝ እርራ የለም፣ ያነሳዋል፣ ይገለዋል። ስለዚህ ማንም ሰው እንዳይገኝ። ለምን? አሮንም በዛ በደም ውስጥ ሕይወት ስላለ፣ በዛ በደም ውስጥ ሕይወት ስላለ ንጹሕ ደም ስለሆነ በእግዚአብሔር ፊት ለመታየትና ለመቆም ብቃት አግኝቷል። አለዛ እግዚአብሔር ቅድስናን እግዚአብሔርን ክብር ሊቋቋም አይችልም። አሮን በዚህ ቁመና እያለ በብዙ ፍርሃት፣ ለዛውም ሻኩራ በሚባል ገመድ ታስሮ እግሩ ታስሮ ከሞተ ከተቀሰፈ ማንም ሊያወጣው ስለማይችል ተጎቶ በሚወጣበት በዛ አገልግሎት ውስጥ አንድም እስራኤላዊ እዛ አካባቢ እንዲገኝ አይፈቀድም። ከዛስ በእግዚአብሔር ፊት ወዳለው ወደ መሠዊያው ወጥቶም ያስተሰርያል ካለ በኋላም ከፍየልም ወይም ወስዶ ከወይፈንም ደም በመሠዊያው ዙሪያ ያሉትን ቀንዶች ያስነካል። ከደሙ በእርሱ ላይ 7 ጊዜ በጣቱ ይረጫል። ከእስራኤል ልጆችም እርኩሰትን ያነጻል፣ ይቀድሳል፣ ይቀደሱማል ይላል። ያ ከበኋላ በኋላ እስራኤላውያን ለምንድን ነው የነጹት? ለምንድን ነው የሚቀደሱት? ከአሮን ብቃት አንጻር አይደለም። በደም ውስጥ ካለው ኃይል፣ በደም ውስጥ ካለው ነውር አልባ ማንነት ወይም ንጽሕና አንጻር የእስራኤል በደል፣ የእስራኤል ነውር ይወገዳል። ከዛ ውጭ ግን ማንም የሰውን ኃጢአት ይቅር ሊያስብል ወይም ካህናት እጆቻቸውን ዘርግተው ኃጢአትን ይቅር ብሎ ማለት አይችሉም። ከአንዱ ከኢየሱስ ክርስቶስ እንኳን እኛ ኢየሱስ ራሱ እንኳን አንተ ልጅ ኃጢአት ከአንተ ተወግዷል ባለ ጊዜ ሊቀ ካህናቱ ጦርነት ነው የፈጠሩት። ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊያስብል የሚችል ማን ነው? ምክንያቱም ኃጢአትን ይቅር የሚል እሱ ብቻ ነው። አሁን ግን የመጣው ይሄ ኢየሱስ ክርስቶስ ሃሌሉያ ያው የእግዚአብሔር ልጅ ብቻ ሳይሆን ራሱም እግዚአብሔር ነበረ። ኃጢአትን ስርየትን የሚያደርግ ኃጢአትንም የሚሰዋ ኃጢአትንም ስርየት የሚቀበል እሱ ስለነበረ፣ ስለዚህ ይቅር የማለት ስልጣን ነበረው። ኃጢአትን የማሰረይ ኃጢአትን የማስወገድ ስልጣን ነበረው። ይህን ነበር መቀበል ያቃታቸው እስራኤላውያን። ስለዚህ እግዚአብሔር አምላክ ይህንን በተለያየ አቅጣጫ ሲገልጠው እንመለከታለን። የሮሜ ጸሐፊው ስለዚህ ጉዳይ በጣም አንድ ነገር ይናገራል። በተለይ ሮሜ 3:24 ላይ በጣም አንድ ነገር ይናገራል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ይጸድቃሉ። እርሱንም አሁን የፈለጉት እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። አሁን በአሮን በኩልና በዛ ጊዜ የነበሩ አገሩ ሳይሆን አሁን በክርስቶስ ኢየሱስ በኩል የተደረገውን የደሙን የማሰሪያ ስርዓት ለሚቀጥለው ትውልድ ሁሉ የመንጫ መንገድ እንዲሆን፣ የሚቀጥለው ትውልድ ሁሉ ራሱን እያነጻ ወደ እግዚአብሔር መንግሥት እንዲገባ ስለሚቀጥለው ትውልድ ሁሉ ምን አድርጎ አቆመው? የማስተሰሪያ አድርጎ አቆመው ይላል። ዛሬም ነገም እስከሚመጣው ትውልድ እስከ እግዚአብሔር መንግሥት መገለጥ ድረስ የሚወለዱ ትውልድ ሁሉ በእርሱ ቢያምን ሌላ ደም አይፈስለትም። ከዚህ በኋላ የሚሰቀል ሌላ ኢየሱስ የለም። የሚሰዋ ሌላ መስዋዕት የለም። አንዴ ስለ ዓለም የኃጢአት ስርየት የተሰዋው የበጉ ደም ለዓለም ሁሉ የሚበቃ ሕያው ደም ስለሆነ ወደ እሱ ሊመጡ ያሉትን ሁሉ ፈጽሞ ሊያነጻ የሚችል የማስተሰሪያ ሕያው ደም ስለሆነ ሕያው አድርጎ አቆመው ይላል። እግዚአብሔር ተባረከው። ለልጆቻችን ሁሉ ተስፋ አላቸው። ምን አይነት ተስፋ? በልጁ በኢየሱስ ክርስቶስ ቢያምኑ ከየትኛውም የኃጢአት ኃይል ነፃ መውጣት ይችላሉ። ከሚሰራውም ከማይሰራውም ወይንም እነሱ ባልተፈጠሩበት ከነበረ ከአዳም የእርግማን ኃጢአት እንኳን ነፃ ሊያወጣቸው ይችል ዘንድ የኢየሱስ ደም ሕያው ሆኖ በእግዚአብሔር ዙፋን ፊት ስለ ሁላችን የማሰሪያ ደም ሆኖ ቆሟል። ለዚህ ነው መጽሐፍ ቅዱስ ያንን የሚናገረው። ስለዚህ ምንድን ነው የሚለን? መታረቂያ አድርጎ ደሙን አቆመው ይላል። እርቅ የበረከት መቀቢያ መንገድ፣ የበረከት መቀቢያ
ወደ እግዚአብሔር የመቅረቢያ መንገድ አድርጎ አቆሞ ምኑን ደሙን ሌላ የኃጢአት ይቅርታ ማስገኛ አድርጎ ደሙን አቁሞናል። ሶስት ነገር እናገኛለን። አንደኛ ምንድነው የምንመለከተው? በኢየሱስ ክርስቶስ ቅድስናን የተካፈልንበት በእግዚአብሔር ዘንድ መገኘት የቻልንበት አቅም ያገኘንበት ምን ሆኖ ሕያው መታረቂያ ሆኖ ቆሞናል ደሙ። ሁለተኛ በረከት መቀበያ ከእግዚአብሔር ዘንድ በልጅነት የምንቀዳጃቸው በረከቶች የምናገኘው በደሙ በኩል ሆኖ እንመለከታለን። ሶስተኛ የኃጢአት ይቅርታን የተቀዳጀንበት ነው ደሙ። ስለዚህ እነዚህ ነገሮች በእግዚአብሔር ቅድስና ተካፋዮች ደግሞ እንድንሆን አድርጎናል። ስለዚህ የኢየሱስ ደም በብዙ አቅጣጫ ለአገልግሎታችን ለመኖራችንም ለቀጣይም ዘመናችን ሁሉ ብቃት ሆኖ እንደሆነ እናገኛለን። ስለዚህ ዕብራውያኑ ሲናገር ሐዋርያው ጳውሎስ ምን አለ ሲናገር? ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ ሆኖ መከራን ተቀበለ የሚለን ለዚህ ነው። ስለዚህ ከበር ውጭ ከእስራኤላውያን ውጭ ሆኖ ለአሕዛብ ሁሉ ሊመጣ ላለው ትውልድ ሁሉ ተስፋው ዘንድ መከራን ተቀብሎ ሊመጣ ላለው ሰው ሁሉ በዚህ በእርሱ በማመን የሚገኘውን የኃጢአት ስርየት ይቀዳጅ ዘንድ ኢየሱስ ክርስቶስ ከበር ውጭ መከራን ተቀበለ ይላል። ስለዚህ በዚህ ሁኔታ ውስጥ ኢየሱስ ክርስቶስ የኃጢአት ስርየት የይቅርታ ማግኘት እሱ ብቻ አይደለም፣ ቅድስና ብቃት ማነት አገኘ ማለት መለየት ቻለን ማለት ቅድስና ምንድን ነው ስንል መለየት፣ ለእግዚአብሔር ሕያው ሆኖ መኖር፣ ለእግዚአብሔር የምንገኝ ለማንም ሳይሆን ለምኞታችን ሳይሆን ለፍላጎታችን ሳይሆን ለእግዚአብሔር ሕያዋን አገልጋዮች ሆነን በፍጹም ቅድስና በፊት ለፊቱ ለመቆም ብቃት ያገኘነው እንኳን በዚያ አማካኝነት እንደሆነ መጽሐፍ ቅዱስ በተለያየ አቅጣጫ ይነግረናል። ስለዚህ በመጀመሪያ መታወቅ ያለበት እግዚአብሔር አምላካችን ፍጹም ቅዱስ ነው። እንከን አልባ ነው፣ ነውር አልባ ነው። እግዚአብሔር በዚያ አቅጣጫ እንኳን ሊከሰስ የሚችልበት ነገር የለውም። ፍጹም ስንል አብሶሉትሊ እግዚአብሔር በምንም ሊለካካ በማይችል ፍጹም ቅዱስ ነው። የእግዚአብሔር ቃል በተለያየ አቅጣጫ እንደሚናገር እንኳን እሱ መላእክቱ እንኳን በፊት ለፊቱ ቅዱሳን አይደሉም እንደሚነግረን ስንፍና ይከሳቸዋል ስለሚል ብቸኛ ቅዱስ እከሌ ያልነው ቅዱስ እከሌት የምንላት እንኳን የቅድስናቸው ምንጭ ከብቃታቸው ሳይሆን ከእግዚአብሔር ቅድስና ተካፋች ካልሆኑ በስተቀረ ማንም በራሱ ቅዱስ መሆን አይችልም። የትኛውም ስራችን ወደ ቅድስና አያመጣንም። ጾማችን አያመጣንም፣ ጸሎታችን አያመጣንም፣ ምግባራችን አያመጣንም። ለመቀደስ ቅዱስ ከሆኑ ከእግዚአብሔር ጋር መታረቅ ብቻ ነው የሚያዋጣን። እግዚአብሔር ተባረከው። መልካም የሆነውን ነገር ሁሉ የሚፈልገው ቅድስናውን ኃጢአተኞችን እንዲበዣቸው ያንቀሳቅሰዋል። እያልኩ ያለሁት መልካም የሆነው ነገራችን በጎ ነገራችን እንኳን የሚፈልገውን ነገር እንኳን ለማድረግ የምንችል በውስጣችን ያለ ቅድስና ያን ነገር እንዲንቀሳቀስ ያደርገዋል። ምን በጎነታችን መጽሐፍ ቅዱስ እንደሚናገር ስለ በጎ ፍቃዱ መፈለግንም ማድረግንም በእናንተ የሚሰራ እርሱ ነውና ይላል። ስለዚህ በውስጣችን በጎ ነገር እንኳን ለማድረግ የቻልነው በውስጣችን ያለ ቅድስና፣ መልካምነት፣ ቅንነት፣ የዋህነት ወይም ዘገላት ላይ እንደሚናገረው የመንፈስ ፍሬዎች የሚላቸው በጎነት፣ የዋህነት፣ ቅንነት ምናምን እነዚህ ነገሮች እንኳን ከቅድስናው የተነሳ የሚመነጩ የህይወት ፍሬዎች ናቸው እንጂ ኃጢአተኝነትማ ግደል ነው፣ ዝረፍ ነው፣ አመንዝር ነው፣ ስረቅ ነው። ያ የኃጢአት ፍሬ ነው፣ የሥጋ ፍሬ ነው። የቅድስናው ኃይል ግን በውስጣችን በጎ ዘር በውስጣችን እንዲመነጭ ያደርጋል። ያንን የማንቀሳቀስ አቅም አለው። ስለዚህ ለዚህ ነው ክፉ ማሰብ የቻለን እንኳን ክፉ ማድረግ የማንችለው፣ ጥፋት ማድረግ እንኳን የቻለን ጥፋት ማድረግ የማንችለው በውስጣችን የተቀዳጀው የቅድስና ፍሬ በውስጣችን ያለ ቅድስና ዘር ለመልካምነት እንድናደል ያደርገናል፣ ለበጎነት እንድናደል ያደርገናል። ስለዚህ ቅድስና የመልካም ነገር እንቅስቃሴ ሞቲቬት እንድናደርግ ያደርገናል። ስለዚህ በጣም ስለዚህ ቅድስና ፍጹም የሆነው የእግዚአብሔር ባህሪ ተካፋች እንድንሆን አድርጎናል። ስለዚህ እግዚአብሔር ቅዱስ ስለሆነ እናንተም ቅዱሳን ተባለ። ቅዱሳን ወንድሞቼ፣ ቅዱሳን ወገኖቼ እንድንባል ያስቻልነው ቅዱስነትን የተቀዳጀነው ቅዱስ ከሆነው ከእግዚአብሔር አንጻር እንጂ ሰው በራሱ ቅዱስ መሆን አይችልም። የቅድስናችን ምንጭ የቅድስናችን ኃይል ማነው? እሱ ክርስቶስ ነው። ለዚህ ነው በተለያየ አቅጣጫ ስለ ቅድስና የምናወራው። በዚህ አቅጣጫ ወደ መጨረሻው ሐሳብ ስመጣ እንግዲያስ የተቀደሰ ሰው በኢየሱስ ደም የነጻ ሰው ምሕረትን የተቀዳጀ ሰው ምን ማድረግ አለበት? ምን መስራት አለበት ስንል የእግዚአብሔር ቃል በተለያየ አቅጣጫ ስለ አንድ ነገር ይነግረናል። መጽሐፍ ቅዱሳችን ስለዚህ የሚያወራውን ክፍል እንመለከታለን። እግዚአብሔር ስሙ የተባረከ ይሁን።
ምንድነው የሚያወራን? ስለ ወንጌል እንመለከታለን። ወንጌላችን ስንመለከተው አሁን የተቀደሰ ሰው፣ በደሙ የነጻ ሰው፣ ይቅርታን ያገኘ ሰው ለሚቀጥለው በዚህ ህይወት ላልተካፈሉ ሰዎች ወደዚህ ህይወት እንዲመጡ ለሚመኙ ለገዛ ቤተሰቡ ለገዛ ወገኖችም ቢሆን የቅድስናው ተካፋዮች በደሙ በተደረገልን የኃጢአት ስርየት ተካፋዮች እንዲሆኑ ዘንድ ምን ማድረግ አለብን ስንል ይህን ህይወት ማውራት አለብን። ይህን እውነት መናገር አለብን። ለዚህ ነው መናገር ያለብን። ሂዱ አለ ኢየሱስ ለፍጥረት ይህን ወንጌሉ ማለት የተቀደስንበትን መቀደስ የነጻንበትን መንጻት ለሰው ሁሉ ማውራት መናገር አለብን። የተቀደስን መቀደስ ተቀድሰን የምንቀመጥበት ተቀድሰን ወይም ነስተን ለራሳችን የምንኖር ሳይሆን ለሰው የምናካፍለው ለሰው የምናወራው እውነት ወንጌል ማለት የበረከት መልእክት ማለት ነው። ወንጌል ማለት የምስራች ለዘላለም በኃጢአት ቀንበር የነበራችሁ ወገኖቼ የኃጢአት ባሪያዎች የነበራችሁ ሰዎች ሁሉ አሁን ነፃ ባወጣችሁ በክርስቶስ ኢየሱስ ነፃ ወጥታችኋል። ደግማችሁ በኃጢአት ቀንበር አትያዙ። ነፃነታችሁ የኃጢአታችሁ ዋጋ ተከፍሎላችኋል። ደም ፈሶላችኋል። ምሕረት ወርዶላችኋል። ወደዚህ እውነት ኑ፣ ወደዚህ ህይወት ኑ ብሎ የምናገሩን ህይወት የሚለው መጽሐፍ ቅዱስ ወንጌል ይለዋል። እንደውም ለአብርሃም ሲናገር ይህን ቃል ሲነግረው ለአብርሃም ወንጌል ሰበከውም ብሎ አብርሃምን እየባረኩ እባርካለሁ በአንተ ምክንያት የምድር አሕዛብ ይባረካሉ ሲል ያንን የበረከት ቃል የሚለው መጽሐፍ ቅዱስ ወንጌል በረከት ነው። ምን ወደ ህይወት ኑ፣ ወደዚህ መንገድ ኑ። ስለዚህ የትኛውም ሰው ወንጌል ሊያሸንፈው አይችልም። የትኛውም ሰው ሊሽረው አይችልም። ይህን እውነት የትኛውም ሰው በዚህ መሰረት ላይ ሌላ መሰረት ሊያንጽ አይችልም። ይሄ ኢየሱስ ክርስቶስን ዋጋ ያስከፈለ ትውልድ ነፃ ለማውጣት በመስቀል ላይ የተደረገ ታላቅ የቤዛን ስራ የተሰራበት የማዳን ጥሪ ነው። ስለዚህ ለዚህ ትውልድ የምናወራው በኢየሱስ ክርስቶስ በተደረገለት ቤዛት በኩል እንዲያው በጸጋው ስለጸደቀ ማንም ሰው የሚጠበቅበት ይህን እውነት አሜን ብሎ መቀበል ነው። ይህን ህይወት ለመቀበል ደግሞ የሚያስፈልገው ምንም አይደለም። አዎ ጌታ ኢየሱስ ክርስቶስ ነው። በአንተ በተደረገ ቤዛት በኩል የኔ ኃጢአት ተወግዷል። በደም መታጠብ ታጥቤያለሁ፣ ነጽቻለሁ። ከዚህ በኋላ አንተ የህይወቴ ጌታ ነህ፣ የህይወቴ ንጉሥ ነህ። በአንተ በክርስቶስ ኢየሱስ ህይወትን መቀዳጀት እፈልጋለሁ ብሎ ማመን ነው። ልክ ሰው ሲያምን የእግዚአብሔር ልጅነትን ይቀበላል። አለዚያ ግን ዮሐንስ ምዕራፍ 3 ቁጥር 16 ላይ እንደሚናገረው በልጁ በክርስቶስ ኢየሱስ ስላላመነ አሁን ተፈርዶበታል ነው የሚለው። ከፍርድ የማምለጫው መንገድ በኢየሱስ ክርስቶስ በተደረገልን ቤዛት በኩል የተሰራውን ስራ ሁሉ አምኖ መቀበል ነው። በዚህ እውነት ለመምጣትና ለመቀዳጀትና ለመቀላቀል እግዚአብሔር አምላክ ለእያንዳንዳችን ጸጋና ምሕረት ያብዛልን። የመንፈሱ ሰላም ለእያንዳንዳችን ይሁን። እኛን ያገኘን እኛን የጠራን የምሕረቱ ቃል እያንዳንዳችን እንዲያገኘን እያንዳንዳችን እንዲጎበኘን ጠይቃለሁ። ጸጋው በእምነት ስላዳንን ወደ ጸጋ እንድትመጡ ጋብዛችኋለሁ። የእግዚአብሔር ሰላም ለሁላችሁ ይሁንላችሁ። ምሕረቱና ይቅርታው ለእያንዳንዳችሁ ይብዛ። ስላዳመጣችሁን አመሰግናለሁ። በልጁ በክርስቶስ ኢየሱስ ጸጋና ምሕረት ለእያንዳንዳችን ይብዛ። ተባረኩልኝ። በኢየሱስም አሜን።